هو شهر أفضل عند الله من سائر الشهور وأكرمنا بنبينا محمد صلى الله عليه وسلم يشرنا يجهنم بروت الزقال الله ملتنيا صلى الله عليه وسلم እንዴት አይደሰቱም እንዴት እንኳን ደስ አላችሁ አይባሉም የእስላማዊ ግዴታ ሸሪዓ ግዴታ የሆነበት ሰው ሁለተኛው መሆን አለበት ሌላው ሙስሊም መሆን መቻል አለበት يتسابقون فيها بأنواع الطاعات ويتوبون من السيئات وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد إخوة الكرام سلام الله عليكم ورحمة الله تعالى وبركاته بشراكم جميعا أيها المسلمون بشهر الصيام والقيام أهله الله علينا وعليكم بالأمن والإيمان والسلام والسلامة والإسلام هذا بشراكم لنا وعلى جميع المسلمين في أنحاء العالم نسأل الله ربنا أن يجعله هذا الشهر المبارك أن يتقبل منا وأن يوفقنا خير كله إخوة الكرام كما سمعتم الله سبحانه وتعالى يسمى خطبة سلة اللقو يسول جوج الله سبحانه وتعالى بتزاز لا يقوموا لله سبحانه وتعالى دين يقوموا له رمضانا كامت ينافقوታል إذن እኛም እሱን ለመቀበል ሁላችንም አጥማችን በፈቀደውና አላሁ ሱብሓነሁ ወተዓላ ውስጣችን ላይ ባስቀመጠው ኢማን መጠን ረመዳንን ለመቀበል ሁላችንም ዝግጅት አድርገናል ኢንሻአላህ يقول النبي صلى الله عليه وسلم لأصحابه ولأمته جاءكم شهر بركة شهر المغفرة شهر الرحمة يأزنتنا يا رحمة يا بركة ودنا أنت متعلق ويالو صحابو تشاتشون يا بسرات شوال إذن هو شهر أفضل عند الله من سائر الشهور الله سبحانه وتعالى كفتراتشو وراتوچ ሁሉ ያስበለጠው ሸህር ነው وأيامه أفضل الأيام ቀናቶቹን الله سبحانه وتعالى كفتراتشو ቀናቶች የተለዩ ናቸው ولياله أفضل الأيام أفضل الليال ليل الله سبحانه وتعالى كفتراتشو ليل ሁሉ رمضان ልዩ ليل ነው وساعاته أفضل الساعات ساعاتنا دقيقاዎቹም الله ዘንድ የተባረኩና የተመረጡ ምርጥ ሰዓቶች ናቸው دعيتم ودعينا لضيافة هذا الشهر المبارك ሁላችንም ወደዚህ ታላቅ ወር እንግድነት ተጠርተናል الله سبحانه وتعالى ደርሰው ከሚቆሙ ሰዎች الله ያድርገን اللهم سبحانه وتعالى ለባሮቹ كرامنا شرفا بزهور ستواشوال لنبينا محمد صلى الله عليه وسلم أشرفنا وأكرمنا بنبينا محمد صلى الله عليه وسلم الله سبحانه وتعالى إهن عزنا كرامة يستنن ሁላችንም ይህንን ዒዝና ከራማ ልንጠብቀው ይገባል يقول النبي صلى الله عليه وسلم በዚሁ ሐዲሳቸው ላይ ምን ይላሉ ባልደረቦቻቸውን ቁጭ አድርገው ታላቅ ወር እየመጣላችሁ ነው ታላቅም እንግዳ እየመጣላችሁ ነው በእናንተም ላይ አላህ Subhanahu Wa Ta'ala መጾሙን ግዴታ አድርጎታል
መጾሙን በእናንተ ላይ አላህ ሱብሓነሁ ወተዓላ ግዴታ አድርጎታል። የሰማይ የራህመት በሮችም ይከፈታሉ። የራህመት በሮች ይከፈታሉ፣ የሸርና የጀሃነም በሮች ይዘጋሉ አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። የእናንተ ጠላት የሰው ልጆች ጠላት የሆነው ሸይጣንም ይታሰራል። መልካም ሰሪዎች ሁሉ ነገር የተመቻቸላቸው ነው። መጥፎ ሊሰሩ ያሰቡ ሰዎች ለመጥፎ ምቹ የሆነ አቅጣጫና ሁኔታ የላቸውም። ኢዘን ቡሽራኩም ሊሃዛ الشهر المبارك አላሁ ሱብሓነሁ ወተዓላ ደርሶ ከሚጾሙ ሰዎች አላህ ያድርገን። ኢዘን ከይፈ ላ ዩበሸሩ المؤمن بفتح أبواب السماء وأبواب الجنان እንዴት ነው የሰው ልጆች አማኞች ሙእሚኖች አላሁ ሱብሓነሁ ወተዓላ የጀነት በሮች ተከፍቷል ሲባሉ ከይፈ ላ ዩበሸር እንዴት አይደሰቱም? እንዴት እንኳን ደስ አላችሁ አይባሉም? ወከይፈ ላ ዩበሸር المذنب ወንጀልን የሚሰራ የአላህን ድንበር የሚተላለፍ አላህን ያልታዘዘ ሰው የጀሃነም በሮች ተዘግተዋል፣ ሸይጣን ታስሯልና መንገዱ ወደ ኸይር ቦታ ክፍት ነው ና ሲባል እንዴት አይደሰትም? ወከይፈ ላ ዩበሸሩ العاقل አይምሮ ልቦና ያለው ሰው እንደዚህ አይነት መልካም ነገሮች ሲሰማ በእንደዚህ አይነት መልካም ነገራቶች ሲመጣ ይሄን ብስራት ሲነገረው እንዴት አይደሰትም? ሚን አይነ ዩሽቢሁ هذا الزمان ምን አይነት ዘመንና ሁኔታ ቀናቶች ይሄንን ዘመን የሚመስሉ ሁኔታዎች በየትና በየትኛው ሁኔታ ይገኛሉ? እኽወተል ኪራም ለማሳጠር ያክል አታ ረመዳን መዝረዐቱ ሊልዒባድ ለአላህ ባሮች ዘር የሚዘሩበት ረመዳን መጥቷል። ከመጥፎ የምንከለከልበት ሸይጣን ታስሯል። ወደ መጥፎ የምትወሰውሰን ሸይጣን ነፍስያችን ጋር ተባብራ በረሃብና በውሃ ትታገዳለች። ኢዘን መጃሉ ለአላህ ሱብሓነሁ ወተዓላ መቅረብ ሁሉ ነገር የተመቻቸ ነውና አላሁ ሱብሓነሁ ወተዓላ በዚህ ላይ የሚጠቀሙ ሰዎች አላህ ያድርገን። ላ የተሐቀቁ ሸህሩ ረመዳን ቢኢክማሊ ዐደድ ሸዕባን የረመዳን ወር ብስራት መገኘቱ መግባቱ አይረጋገጥም። የሻዕባን ወር ሙሉ 30 መሆኑ ሳይረጋገጥ አልያም የረመዳን ቢዱኹል ቢሩእየት ሸህሪ ረመዳን የረመዳን ወር ጨረቃ በመታየቱ እንጂ ረመዳን አይረጋገጥም። ሳኒያን ረመዳን ለመጾም የሚያስፈልግና መጾም ያለብንና እንዴት እንደሆነ ረመዳን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መን ለም የቢት الصوم قبل الفجر فلا صيام له ከፈጅር በፊት የጾምን ሁኔታ ንያውን ያላስገኘ ሰው ጾም የለውም አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። وهذا الحكم خاص لشهر المبارك وللنذر والقضاء ይህ የሚሆነው ለረመዳን ወርና ነዝር ላለበት ቀዳ ላለበት ዋጅብ ፈርድ ለሆነ ጉዳይ ንያችንን ከፈጅር በፊት ማስገኘት እንዳለብን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያስቀምጣሉ። ثانيا ምን መገኘት አለበት ረመዳንን الإمساك عن جميع المفطرات من طلوع الفجر الصادق إلى غروب الشمس. يقول سبحانه وتعالى وكلوا واشربوا حتى يتبين لكم الخيط الأبيض من الخيط الأسود. الله سبحانه وتعالى الآية إن بمالت
ከየት እስከ የት መጾም እንዳለብን አላህ ሱብሓነሁ ወተዓላ ይነግረናል። ثالثا لأن الصيام يشترط أن الصائم أن يكون مسلما وثانيا بالغا የእስላማዊ ግዴታ ሸሪዓ ግዴታ የሆነበት ሰው ሁለተኛው መሆን አለበት። ሌላው ሙስሊም መሆን መቻል አለበት። በአላህ ያላመነ በነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያላመነ በኪታብ በሁሉም ነገር ያላመነ ሰው ቢጾም ላ ፋይዳ ፊ። ሁለተኛው ባሊግ መሆን አለበት። ዋጅብ ለመሆን እሱ ላይ ባሊግ ለብሉግ ሸሪዓው ያስቀመጠው ህግጋቶች አሉ። ሴት ልጅ ሐይድ ማየት አለባት። ወንድ ልጅ ብሉግ ኢህቲላም መሆን አለበት። ከዛም ውጭ ያሉ ሌሎች ሸሪዓው ያስቀመጣቸው መፈተሻዎች አሉ። እነሱን ካሟሉ ግዴታ ይሆናሉ ማናችንም ላይ። ሌላኛው ዓቂል መሆን አለበት። የአእምሮ በሽተኛ ግዴታ አይሆንበትም። በተለያዩ ጉዳዮች አእምሮውን የሳተ ሰው ጾም እሱ ላይ ግዴታ አይሆንም። ሌላኛው ቃዲር ዐለ ሲያም ረመዳንን ለመጾም አቅም ሊኖረው ይገባል። አረጋውያን አቅም የሌላቸውን እንዲጾሙ ሸሪዓው አያስገድዳቸውም። በህመም ምክንያት የሕክምና መረጃ ኖሯቸው በሽታው መወገድ የማይችል በሽታ ከሆነ እንዲጾሙ አይገደዱም። لأن شريعة الإسلام جاء لمصلحة البشر شريعة الإسلام የተዘረጋው ለሰው ልጆች ምቾት እንጂ ለሰው ልጆች ጭንቀት አይደለም። إذن دين الإسلام እነዚህን ነገሮች ሲዘነጋ አላሁ ሱብሓነሁ ወተዓላ እኛን የሚያስጨንቅ ህግ አላስቀመጠም። አላሁ ሱብሓነሁ ወተዓላ በሰማነው ተጠቃሚ አላህ ያድርገን። ረመዳንንም ከሚጾሙ ሰዎች አላህ ያድርገን። ሐቁን አሟልተው ከሚጾሙ ሰዎች አላህ ያድርገን። ሐቁ ካልተሟላ ሩበ ሷኢሚን አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ዛሬ ነው ማሰብ ያለብን ኢኽወተል ኪራም፣ ዛሬ ላይ ነው በደንብ አድርገን ኡስታዝ መጨረሻ ላይ አስቀምጠውታል። ተፍጢጥ ማድረግ ያለብን ህይወታችንን ዛሬ ነው። ራሴንም እናንተንም ሁላችንም ወሲያ መደራረግ ያለብን 1 2 3 ረመዳን ከጾሙን በኋላ ሳይሆን ከወዲሁ ዛሬ ቅድመ ዝግጅት ማድረግ ያስፈልገናል። ምን ማድረግ አለብኝ? ባለፈው ረመዳን ምን ስህተት ሰራሁኝ? በዚህኛው ረመዳን ያንን ስህተት ላለመድገም ራሴን ፕሮግራም ማድረግ መቻል። ትላንት የተሳሳትኩትን ስህተት መልሼ መድገም የለብኝም። አላሁ ሱብሓነሁ ወተዓላ ያ ኡሊል አልባብ በማለት የልቦና የህሊና ባለቤት የዓቅል ባለቤትን ይጣራል። ኢዘን ትላንት ስህተት ያገኘን ስህተት ዛሬም ሊያገኘን አይገባም። በአባባል ደረጃ ትላንት የመታ እንቅፋት ዛሬም ከመታ አንተ ነህ እንቅፋቱ ይባላል። አላሁ ሱብሓነሁ ወተዓላ ይጠብቀን። ወላሁ ተዓላ አዕለም። ወሰለላሁ ዐላ ሰይድና ሙሐመድን ወአሊሂ ወሰሕቢሂ ወሰለም አጅመዒን።